እድሜው መኪና ለመንዳት ሳይበቃ የቅንጡ መኪኖች ባለቤት የሆነው አነጋጋሪው የዓለም እግር ኳስ ኮከብ ላሚን ያማል ለጥርሱ ብሬስ ብቻ ያወጣውን ዶላርና የነጭ ወርቆቹን ሚስጥርስ ሰምታችሁ ይሆን? ጤና ይስጥልን የምንወዳችሁ፣ ዛሬ ስለዚህ 19 ዓመት ሚሊዮነር የቅንጦት ህይወትና ስለ ቅንጡ ንብረቶቹ ልናወጋችሁ ነው። በአንድ ኢንስታግራም ቴክስት ብቻ ከ5 ዓመት የፍቅር ጓደኛዋ ነጥሎ የግሉ ስላደረጋት ጉደኛ እጮኛውና ከሰሞኑ ስለወጣባት የቪዲዮ ማስረጃም የምንነግራችሁ ጉድ አለ። ታደምጡታላችሁ። ሴቶቹ ለምን እንደሚወዱትና በአንድ ቴክስት ብቻ ለምንሽ እንደሚሉት ከዚህ ቪዲዮ ትረዳላችሁ። ለእንስቶቹ የሚያደርግላቸውን የፍቅር ስጦታ ምን ታዘባለን። እናቱ ያበረከተላትን ውድ ስጦታና ከታናሽ ወንድሙ ጋር ስላላቸው ፍቅርም ልናስደምጣችሁ ነው። ስለ ባርሴሎና ቆይታውና ስለ አነጋጋሪው የምሽት ህይወቱም ብዙ የምንላችኋለን። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ስለቆማ እስኪ አስቡት፣ በድህነት ላሳደገቻችሁ እናታችሁ ገና በ16 ዓመታችሁ ቅንጡና ዘመናዊ ቤት ገዝታችሁ ሰርፕራይዝ ብታደርጓት። ይሄ ተራ ምኞት ብቻ ሳይሆን የእግር ኳስ ኮከቡ ላሚን ያማል ለእናቱ ያደረገላት አኩሪ ታሪክ ነው። የዓለም እግር ኳስ መድረክ በብዙ ድንቅ ታሪኮች የተሞላ ነው። ነገር ግን እንደ ላሚን ያማል ህይወት በፍጥነት የተለወጠ ከድህነት ጥግ ተነስቶ የዓለምን ትኩረት የሳበ ታዳጊ ማግኘት እጅግ ብርቅ ነው። ይህ አፍላ ወጣት በሜዳ ላይ ድንቅ ታምር ሲሰራ፣ ከሜዳ ውጭ ደግሞ የቤተሰቡን ህይወት ሙሉ በሙሉ የቀየረ የእውነተኛ ታሪክ ባለቤት ነው። እናቴ ለኔ ሁሉ ነገሬ ናት ይላል ያማል። በልጅነቴ ወደ ልምምድ ሜዳ ለመሄድ ገንዘብ ባጣንበት ጊዜ ረሃቧን አምቃ ለኔ ምግብ የምታቀርብልኝ እሷ ነች። ዛሬ የምታዩት ዝና ወይም ገንዘብ የእናቴን የትናንት እንባና ድካም ሊተካው አይችልም። ለኔ ትልቁ ስኬት በሜዳ ላይ ግብ ማስቆጠሬ ሳይሆን የእናቴን ፊት በደስታ ተሞልቶ ማየቴ ነው ሲል ትንሹ ያማል ተደምጧል። የመጀመሪያውን ፕሮፌሽናል ኮንትራት ሲፈራረም አእምሮ ውስጥ የነበረው የመጀመሪያው ህልም እናቱን ከድህነት ማውጣት ነበረ። ገና በ16 ዓመቱ በባርሴሎና እጅግ ዘመናዊና ውድ ከሚባሉ ሰፈሮች አንዱ ላይ ቤተሰቦቹ በሰላምና በደስታ የሚኖሩበትን ቅንጡ መኖሪያ ቤት ገዝቶ ለእናቱ ሰርፕራይዝ አደረጋት። የቀን ሰራተኛ ሆና ለልጇ ህልም ስትታገል የነበረችው እናቱ ዛሬ አምላኳንና ልጇን እያመሰገነች በቅንጦት እንድትኖር አድርጓታል። ሌላው ልብ የሚነካው ገጽታ ደግሞ ለታናሽ ወንድሙ ኪያን ያለው ጥልቅ ፍቅር ነው። ዓለም ሁሉ በያማል እግር ስር ወድቆ ስሙ በስታዲየሞች ተደጋግሞ ሲጠራ፣ እሱ ግን ከጨዋታ መልስ ወደ ቤት ሲመለስ የሚያየው የዋንጫዎቹን ብልጭልጭነት ሳይሆን የታናሽ ወንድሙን ፈገግታ ነው። ያማል ስለ ታናሽ ወንድሙ ሲናገር እንዲህ ይላል፣ ዓለም ሁሉ እኔን እንደ ኮከብ ያየኛል። ታናሽ ወንድሜ ኪያን ግን እንደ ትልቅ ወንድሙ ነው የሚያየኝ። ሜዳ ውስጥ የምጫወተው ለሱ ጭምር ነው። እሱ እኔን አይቶ እንዲያድግ፣ እኔ ያለፍኩትን የድህነትና የችግር መንገድ እንዳያየው ፈልጋለሁ። ለሱ አርአያ መሆን ከዓለም ዋንጫ ሁሉ በላይ ለኔ ትልቅ ኃላፊነት ነው። ያማል ስለ ታናሽ ወንድሙ የተናገረውን ቃል በስራ አረጋግጧል። በልጅነቱ ያጣውን የትምህርትና የመደላደል ዕድል በሙሉ ለኪያን አዘጋጅቶለታል። ታናሽ ወንድሙ በዓለም ደረጃ ምርጥ የሚባል ትምህርት ቤት እንዲማርና የወደፊት ህይወቱ ዋስትና እንዲኖሩ አድርጓል። ያማል ለኪያን ወንድም ብቻ አይደለም፣ የህይወቱ ከለላ፣ የወደፊት ተስፋውና ጥላው እንጂ። ያማል ገና በ19 ዓመቱ የሚከፈለው ደሞዝና የሚያንቀሳቅሰው ሀብት ብዙዎችን ቢያስገርምም ባርሴሎና ይህንን ድንቅ ታዳጊ ከሌሎች ሀብታም ክለቦች ለመጠበቅ ሲል በውሉ ላይ ያሰፈረው የመልቀቂያ ዋጋ 1 ቢሊዮን ዩሮ ነው። ይህም ማለት እንግዲህ ማንኛውም ክለብ እሱን መግዛት ቢፈልግ 1 ቢሊዮን ዩሮ ለባርሴሎና መክፈል አለበት ማለት ነው። ባርሴሎና ይህንን ታዳጊ ከሚዲያና ከደጋፊዎች ጫና ለመጠበቅ ሲል ጋርዶችን የመደበለት ሲሆን በሄደበት ቦታ ሁሉ አብሮት በመሆን ጥበቃ የሚያደርጉለት ጋርዶችን መድቦለታል። በወጣትነቱ በሀብትና በዝና ተደናግሮ እንዳይበላሽ ክለቡ የፋይናንስ አማካሪዎችንና የስነ ልቦና ባለሙያዎችን ጭምር አዘጋጅቶለታል። እነዚህ ባለሙያዎች ያማል ገንዘቡን የት ላይ ኢንቨስት ማድረግ እንዳለበት ምክር እየሰጡ ትኩረቱ ከእግር ኳስ እንዳይወጣ በቅርብ ክትትል ያደርጉለታል። ያማል ከባርሴሎና ክለብ ከሚያገኘው ወራዊ ደሞዝ በተጨማሪ ከዓለም አቀፉ ግዙፍ ኩባንያ አዲዳስ ጋር ያደረገው የ10 ዓመት ስምምነት ብቻ በዓመት ከ5 ሚሊዮን ዩሮ በላይ ያስገኘዋል። ያማል ያሉትን ሚሊዮኖች የሚያወጣው በቀዳሚነት ሪል ስቴቶችን በመግዛት ሲሆን ገና በ16 ዓመቱ ለእናቱ በ18 ዓመቱ ደግሞ ከእናቱ ጋር ለተፋታው አባቱና ለአያቱ ከ6 ሚሊዮን ዩሮ በላይ ወጪ አድርጎ የቅንጦት መኖሪያ ቤቶችን በባርሴሎና ምርጥ መንደሮች ውስጥ ገዝቶላቸዋል። እሱ በግሉ የሚኖረው ደግሞ በባርሴሎና ውድና ጥበቃ በሚደረግለት
ካስቴል ደልፊስ አካባቢ በሚገኝ ግዙፍ የቅንጦት ቪላ ውስጥ ሲሆን ይህ ቪላ የራሱ የሆነ ዘመናዊ የመዋኛ ገንዳ፣ የግል ጂምናዚየም እና የፊዚዮቴራፒ ማዕከል ያለው ሆኖ ዋጋውም ከ4.5 ሚሊዮን ዩሮ በላይ ይገመታል። ወደ ውድ መኪኖቹ ስናልፍ ደግሞ ያማል መንጃ ፍቃድ ማውጣት በማይችልበት እድሜው እንኳን በርካታ የቅንጦት መኪኖችን የገዛ ሲሆን ከነዚህም ውስጥ ዋጋው ከ250,000 ዩሮ በላይ የሆነው እጅግ ፈጣኑ ማክለረን አርቱራ፣ ዋጋው ከ140,000 ዩሮ በላይ የሆነው ኦዲ RS7 ስፖርት ብላክ እና ሬንጅ ሮቨር በጓሮ ከሚገኙ መኪኖች መካከል ጥቂቶቹ ናቸው። ከዚህ ባሻገር በረፍት ጊዜው ከጓደኞቹ ጋር ወደ ኢቢዛ፣ ግሪክ እና ማያሚ ሲበር በሳምንት ከ80,000 እስከ 120,000 ዩሮ ወጪ በማድረግ የግል ቻርተር አውሮፕላኖችንና የቅንጦት ጀልባዎችን ይከራያል። በተጨማሪም ያማል የዲዛይን አልባሳትና የቅንጦት የእጅ ሰዓቶች አፍቃሪ ሲሆን እጁ ላይ የምታዩት ሮሌክስ GMT ማስተር እና ኦድማሪስ ቢጌት ሰዓቶቹ ብቻ እያንዳንዳቸው እስከ 100,000 ዩሮ የሚያወጡ ውድና ቅንጡ የእጅ ሰዓቶች ናቸው። ከሜዳ ውጭ በሚያሳየው የቅንጦት አኗኗርና በልዩ ፋሽን ዘይቤው ብዙዎችን ቀልብ የሚስበው ያማል ለውበቱና ለስሜቱ የሚከፍለው ዋጋ በቀላሉ የሚገመት አይደለም። በተለይም በቅርቡ ለጥርስ ማስተካከያ ወይም ለብሬሱ ብቻ ያወጣው በዓለም ታሪክ ለብሬስ እንዲህ ያለው ገንዘብ ያልወጣ ሲሆን ያሰራው ልዩ ዲዛይን ወጣቱ ኮከብ ለራሱ ምስል የሚሰጠውን ከፍተኛ ትኩረት ያሳያል። ነገር ወዲህ ነው። የጥርሱ ብሬስ ተራ የጥርስ ሕክምና ሳይሆን በልዩ ሁኔታ በባርሴሎና በክብ ወይም በተጋደመ 8 ቁጥር ቀለሞችና ውድ ማዕድናት የተቀናጀ የቅንጦት ዕቃ ነው። የዚህ ልዩ የጥርስ ብሬስ ማዕድናትንና ዋጋቸውን እስኪ እንመልከት። የመጀመሪያው ነጭ ወርቅ ወይም ፕላቲኒየም ነው። የብሬስ ዋና መሰረትና ኮከቦቹ ማለትም የባርሴሎናዎቹ ምስል የተገጠሙበት የብረት ክፍል ተራ ሜታል ሳይሆን ከከበሩ ማዕድናት ማለትም ከ18 ካራት ነጭ ወርቅ የተሰራ ነው። ሌላው የ19 ዓመቱ ሚሊዮነር ኮከብ ለጥርሱ ብሬስ ብቻ የተጠቀመው ውድ ማዕድን የተፈጥሮ አልማዝ ወይም ናቹራል ዲያመንድ ነው። በእያንዳንዱ ጥርሱ ላይ ባሉ ኮከቦች መካከል ባሉት ትንንሽ የብሬስ ክፍሎች ላይ የብርሃን ነጸብራቅ የሚሰጡ ጥቃቅን ውድ አልማዞች ተበትነውበታል። ሌላው ቀይና ሰማያዊ ኤናሜል በኮከብ ቅርጽ የተሰሩት ቀይና ሰማያዊ ቀለሞች የባርሴሎናን ክለብ ቀለሞች ለመወከል የተደረጉ ሲሆን ከብረት ጋር ተቀላቅለው በከፍተኛ ሙቀት የሚሰሩ ዘላቂ የጌጣጌጥ ቁሶች ናቸው። እንግዲህ ይህ ልዩ ዲዛይን አልማዝና ነጭ ወርቅ የተካተተበት የጥርስ ጌጣጌጥ ዋጋው ከ10,000 እስከ 20,000 ዩሮ ይደርሳል። ይህ አይነት ብሬስ እንግዲህ ዓለም ላይ ለላሚን ያማል ብቻ በልዩ ትዕዛዝ የተሰራ ዋን ኦፍ ዋን የተባለና ከባርሴሎና ክለብ ማንነት ጋር በመያያዙ የኪነ ጥበብና የብራንድ ዋጋውም ከዚህ በላይ ከፍተኛ እንደሆነ ይገመታል። ከዚህ በተጨማሪ ያማል ከሜዳ ውጭ የሚያሳልፉ የቅንጦት ውሎ የሚለብሳቸው ውድ የዲዛይን አልባሳት፣ የሚያደርጋቸው ብርቅዬ ሰዓቶችና የሚጠቀማቸው ልዩ ልዩ የቴክኖሎጂ እቃዎች ገና በ19 ዓመቱ የዓለምን ከፍተኛ ሀብትና ዝና በአንድ ላይ የጨበጠ እውነተኛ የዘመኑ የላቀ ኮከብ መሆኑን ቁልጭ አድርጎ የሚያሳዩ ናቸው። ወዲህ ደግሞ በቲክቶክ ገጹ ላይ ከ61 ሚሊዮን በላይ ተከታዮች፣ በኢንስታግራም ደግሞ 55 ሚሊዮን ተከታዮችን በማፍራት በዓለም አቀፍ ደረጃ በርካታ አድናቂዎች ካሏቸው ስፖርተኞች መካከል አንዱ መሆን ችሏል። ይህ ግዙፍ የማህበራዊ ሚዲያ ተጽዕኖ ደግሞ ከተለያዩ ዓለም አቀፍ የቴክኖሎጂ የፋሽንና የጌሚንግ ኩባንያዎች ጋር በሚሊዮን የሚቆጠሩ ዶላሮችን የሚያስገኙ የስፖንሰርሺፕ ውሎችን እንዲፈራረም ያስቻለው ሲሆን በገጹ ላይ በሚለጠፈው አንድ ስፖንሰር የተደረገ ፎቶ ብቻ በመቶ ሺዎች የሚቆጠር ዩሮ ወደ ኪሱ ያስገባል። በሶሻል ሚዲያ ከታናሽ ወንድሙ ጋርም የሚያጋራቸው ፎቶዎችና ቪዲዮዎች ከፍተኛ ተወዳጅነት ያላቸው ሲሆኑ አብረው ሲጫወቱ ያለው ትዕይንት ብዙዎች መመልከት የሚወዱት ነው። ያማልም ከልቡ ፈገግ ሲል የሚታየው ከዚህ ቀልብን ከሚስብና ለመመልከት ከሚያስደስተው ታናሽ ወንድሙ ጋር ሲሆን ነው። እንደውም በአንድ ወቅት ኪያን እንደ ታናሽ ወንድሜ ብቻ ሳይሆን ልጄ እንደሆነ ነው የሚሰማኝ ሲልም ተደምጧል። ታዲያ ይህ ቤተሰቡንና ክለቡን ብሎም ሀገሩን ያኮራው ለጋ ወጣት የፍቅር ህይወቱ ሁሌም አነጋጋሪና አጨቃጫቂ ነው። እንደውም በቅርብ ጊዜያት በየምሽት ክለቡ በቪአይፒ ፓርቲዎች ከተለያዩ ቆነጃጅት ሞዴሎች ጋር መታየቱ ያማል ተበላሸ፣ ሀብትና ዝና ከአቅሙ በላይ ሆኖ አመፀኛ ያደረጉት የሚሉ ጥያቄዎች በብዛት መነሳት ጀምረዋል። ያማል ገና በ19 ዓመቱ በዓለም ላይ ካሉ ሀብታምና የታወቁ ወጣቶች አንዱ በመሆኑ የሴቶችና የሞዴሎች ትኩረት በሱ ላይ መሆኑ ምንም አይገርምም። በረፍት ጊዜው ከጓደኞቹ ጋር መዝናናት፣ መደነስና በምሽት ክለቦች መታየት ቢወድም ይህ ህይወቱ ግን አመፀኛ አላደረገውም።
በተለይም በዩሮ 2024 ዋንጫ ስነ ስርዓት ወቅት አብራው በይፋ የታየችው የቀድሞ ፍቅረኛው ባርሴሎናዊቷ የቲክቶክ ተጽዕኖ ፈጣሪ አሌክስ ፓዲላ ዋነኛው መነጋገሪያ ርዕስ ነበረች። ያማል ለቀድሞ ፍቅረኛው በርካታ ስጦታዎችን ይሰጥ የነበረ ሲሆን ወደ ግሪክ ለሽርሽር ይዟት በመሄድ ለጉዞ በየቀኑ ከ50,000 ዩሮ በላይ ወጪ አድርጓል። እንደ ቫኔልና ሉዊስ ቪቶን ያሉ እጅግ ውድ የዲዛይን ቦርሳዎችን፣ የወርቅና የአልማዝ ጌጣጌጦችን በስጦታ መልክ አበርክቶላታል። መጨረሻቸው ግን ብዙዎች እንደፈሩት መለያየት ሆኗል። ታዲያ የላሚን ያማል የአሁኗ ፍቅረኛው ከሴቪል የመጣችው የ21 ዓመቷ ቲክታከር ኢኔስ ጋርሲያ ሳንቶስ ስትሆን ከ2 ወራት በፊት ግንኙነታቸውን ይፋ አድርገዋል። ኢኔስ በዘንድሮ የዓለም ዋንጫ ወቅት በስታዲየም ተገኝታ የያማልን 19 ቁጥር ማሊያ በመልበስ ስታበረታተው የታየ ሲሆን ስፔን የዓለም ዋንጫን ስታሸንፍ በሜዳው ላይ አብራው ተገኝታ ደስታውንም ተካፍላለች። ጉዱ ገና እንዲህ ሊያገርሰው ድንቁ ነገር የተፈጠረው ግን እዚህ ጋር ነው። ይህች ቆንጆ ወደ ላሚን ያማል የመጣችው የ5 ዓመት የፍቅር ህይወቷን ትታ ነው። የነገሩ መፍጠን ይበልጡን ያስገርማል። የቀድሞ ፍቅረኛዋ 1500 ሰዎች በኢንስታግራም ይከተሉታል። ላሚን ያማል ደግሞ በቁጥር የሚታክቱ ሚሊዮኖች በየጊዜው ኢንስታግራም ላይ ይከተሉታል። ይግረማችሁና ከ3 ሳምንት በፊትም አይ ላቭ ዩ ቤቢ ብላ ኮሜንት አድርጋለት ነበረ ለቀድሞ እጮኛዋ። ነገር ግን በመሃል ያማል መጣና በኢንስታግራም በኩል አጭር መልእክት አስወነጨፈላት። ያ የ5 ዓመት ፍቅር ታሪክ ሆኖ ይሄው ያ ከ3 ሳምንት በፊት አይ ላቭ ዩ ያለችው ፍቅረኛዋ የዓለም ዋንጫን ሲመለከት ያቺ ፍቅረኛው የላሚን ያማል ፍቅረኛ ከመሆን አልፋ በዓለም ካሜራዎች ፊት ሲሳሳሙ ማየት የውዴታ ግዴታ ሆነበት። በነጋታው ግን አንድ የቀደመ ቪዲዮ ወጣባትም። ከሴት ጓደኛዋ ጋር ሆነው አጭርና ተራ የሚመስል ቪዲዮ እየሰሩ ነው። ጓደኛዋ ትጠይቃታለች፣ ቤሊንጋም ወይስ ላሚን ያማል ትላታለች። እሷም ቤሊንጋም ብላ የመለሰችበት ቪዲዮ ከዓለም ዋንጫው ድል በኋላ እንደ አዲስ መዘዋወር ጀመረ። ላሚን ከዚህ በፊት የነበረችው ፍቅረኛውን የተዋት ከሌላ ሰው ጋር እጅግ ተቀራርባ ስትደንስ የሚያሳይ ቪዲዮ ስለወጣባት ወዲያው ነበረ ከኢንስታግራሙ አንፎሎ ያደረጋት። አሁንም ይህ የ19 ዓመት ለጋ ኮከብ ከአዲሱ ጮኛው ጋር የሚኖረውን ዕጣ ፈንታ የሚያውቁትና እግር ኳስ ወዳጆች ሁሉ በጉጉት በአይነ ቁራኛ እየተመለከቱት ይገኛሉ። በዘንድሮ የዓለም ዋንጫ ላይ ላሚን ያማል በስፔን ብሔራዊ ቡድን ባሳዩ አስደናቂ ብቃት ለስፖርት ህይወቱ ሌላ ትልቅ ምዕራፍ የከፈተለት ሲሆን በዚሁ ታሪካዊ ድልና ስኬት ምክንያት አጠቃላይ ገቢው በከፍተኛ ሁኔታ አድጓል። ያማል ስፔንን ለዓለም ዋንጫ በማድረስ ባሳየው የላቀ ብቃት ከስፔን እግር ኳስ ፌዴሬሽን የተበረከተለት የሻምፒዮንነት ጉርሻን ጨምሮ 1.5 ሚሊዮን ዩሮ የሚደርስ የገንዘብ ሽልማትን አግኝቷል። ነገር ግን ያማል የቱንም ያህል በቅንጦት ህይወት ውስጥ ቢኖር የመጣበትን ቦታ ፍጹም አልረሳም። ግብ ባስቆጠረ ቁጥር በእጆቹ የሚያሳየው የ304 ምልክት ያደገበትን የሮካ ፎንዳይዶች መንደር የፖስታ ኮድ 08304ን የሚያመለክት ሲሆን ያማል ስለ ልጅነት ህይወቱ ሲናገር በሚሊዮኖች ፊት ኳስ መጫወት ትልቅ ጫና እንዳልሆነ ገልጾ እውነተኛው ጫና እናቱ እሱን በ16 ዓመቷ መውለዷና አባቱ እነሱን ለማስተዳደር በየቀኑ ጎዳና ላይ የወጣ ስራ መስራቱ እንደነበር ተናግሯል። የምንወዳችሁ ተመልካቾቻችን የ19 ዓመቱን አዲሱን የእግር ኳስ ኮከብ የቅንጦት ህይወት እንደምን ተመለከታችሁትም? እንደተለመደው ሀሳብና አስተያየታችሁን እንዲሁም የተሰማችሁን ሁሉ በነጻነትና በጨዋነት ኮሜንት መስጫው ላይ ልታሰፍሩን ትችላላችሁ። የምንወዳችሁ ጥንቅራችን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ ያልኳችሁ ቪዲዮውን እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ቪዲዮ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ ማህበራዊና የመዝናኛ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ በዝት ይበልልኝ። ቸር ቆዩልኝ።